አስተማማኝ መከላከያ ያለን እኛ እንዳትጠራጠርሱ። ኢትዮጵያ አንዳንድ ፈተና ቢገጥማት እንኳ ያንን ተቋቁመው ለማሻገር የሚያስችል ቁመና እንደያዙ ጠላትም ወዳጅም ያውቀዋል። ተቋም ከኤርጎኖሚክስ ጀምረን መጀመሪያ ሎ ኢንፎርስመንት ኤጀንሲስ ገነባን። አስተማማኝ መከላከያ ያለን እኛ እንዳትጠራጠርሱ። ለምሳሌ ኢትዮጵያ ከተፈጠረ ጊዜ ጀምሮ የኢትዮጵያ አየር ኃይል በቀን እንጂ በማታ መዋጋት አይችልም። ታስታውሱ ከሆነ የደርግ መፈንቅለ መንግስት ጊዜ በአየር ለመደብደብ አዲስ አበባ ላይ ያለውን አስበው በንግግር በስልክ ምልልስ አስመሸናቸው። አንብባችሁ ይሆናል። ከመሸ በኋላ አውሮፕላን አይነሳም። የኢትዮጵያ ኤርፎርስ ከመሸ በኋላ ሄሊኮፕተር ማብረር አይችልም፣ ሌላ አውሮፕላን ማብረር አይችልም። አሁን ይችላል። በቀንም በማታም መዋጋት ይችላል። የመጀመሪያ አቅም ነው። ማንም መጥቶ ነበረ እኮ ሊለኝ አይችልም። አልነበረም አያውቅም። ስለ ዩኤቪ ብቻ ለማወራው በሄሊኮፕተር ማታ አንድ ሰው ቢቆስል ህይወቱን ለማዳን ሄሊኮፕተር መላክ አንችልም ነበር እስከ ቅርብ ጊዜ ድረስ። አሁን እንችላለን። የተሻለ መከላከያ፣ የተሻለ ፖሊስ፣ የተሻለ ደህንነት ገንብተናል። ሁለተኛ ይሄ ኮርሲቭ ፓወር ነው። ኃይል የመገንባት ፓወር ነው። መከላከያ ፖሊስ የሚባለው ኮርሲቭ ፓወር ነው የገነባ ነው መጀመሪያ አገር ለማጽናት። ቀጥሎስ ኢኮኖሚክ ፓወር ነው። ኢኮኖሚክ ፓወር ላይ በግብርና፣ በኢንዱስትሪ፣ በቱሪዝም፣ በአይሲቲ፣ በማይኒንግ የጀመርናቸውን ጠበቁ ሆነው በኢነርጂስ ቢባል አሁን ትልቁ የኢትዮጵያ የነገ ባርጌኒንግ ፓወር የተሻለ አድቫንቴጅ የሚባል በኢነርጂ ሴክተር ያለ ኢንቨስትመንት ነው። አሁን አይታይም፣ ይታያል በቅርቡ። ኢነርጂ ላይ ኢንቨስት የምናደርገው ክሎዝ ቱ 10 ቢሊዮን ዶላር ነው። በኮሮናም የነበረው መከራ፣ በጦርነትም የነበረው መከራ፣ በኢንፍሌሽን የነበረው መከራ አንኖርበትም። አስታውሰን ተምረን እንሻገርበታለን። እንደዛ ለመሆን የሚያበቃ የኢኮኖሚክ ግንባታ ኢኮኖሚክ ፓወር ሁለተኛው ነው። ሶስተኛው የናሬሽን ፓወር። ቅድም ስለ ናሬሽን አውርቻቸዋለሁ። የናሬሽን ፓወር የትርክት ፓወር ኢምፖርታንት ስለሆነ ህብረ ብሔራዊነትን ለመትከል የዳርና የመሃል ፖለቲካን ለማጥፋት ናሬሽን ኢምፖርታንት ነው። አንዳንድ ሰዎች ምን ለውጥ አለ አሁን በኢህአደግና ብልጽግና መካከል ምንድነው ምናምን የሚሉ ሰዎች እንዳሉ ሰምቻለሁ። በነገራችን ላይ በኢህአደግና በብልጽግና መካከል መንገዱን ህዳሴው ምናምኑን ተውት። እሱን ብልጽግና ይፈጠር የሚለው ውሳኔ ከለውጦች ሁሉ አውራ ለውጥ ነው። ምክንያቱም ያ ውሳኔ ነው ትናንት አጋር የምትለውን ያመጣው። ይሄ አጋር የሚባለው ፎርስ ዛሬ የብልጽግና እውነተኛ እምብርት እሱ ነው። እውነተኛ ብልጽግና የገባው እሱ ነው። እውነተኛ መደመር የገባው እሱ ነው። ነገ ይሄን ሀገር የሚያሻግረው እሱ ነው። ከኢጎ ራሱን ነፃ ያወጣው እሱ ነው። ያን የሚያክል ፎርስ ነው ኢህአደግ የሚባለው ጉዳይ ውጭ አስቀመጠው። ማን ተጎዳ? ሶማሌ። ብልጽግና የሚለው ውሳኔ በራሱ ከፍተኛ የናሬሽን ፓወር ለውጥ አምጥቷል። አሁን ኢቢሲ ላይ የኢቢሲ ኮምፓውንድ እየተሰራበት ያለው ወደ 10 ገደማ ስቱዲዮ አሉት። እየተሰራ ያለበት ሳይዝ፣ ጥራት እና የቴክኖሎጂ ብቃት በዓለም ላይ ካሉ ትላልቅ ሚዲያዎች ተርታ ያስመድበዋል። ልክ ሎ ኢንፎርስመንት ላይ ምርጥ ተቋማት በአፍሪካ ምርጥ ተቋማት ገነባን እንደምንለው በኢኮኖሚ ጅማሯችን በጣም ጅማሮ ነው መልክ ይዟል እንደምንለው የናሬሽን ፓወር ጅማሮ ደግሞ የኢቢሲን ብንወስድ በእርግጠኝነት የኢትዮጵያ ኢኮኖሚ አሁን በጀመርነው መንገድ እያደገ ካስቀጠል ነው ከ4-5 ዓመት በኋላ ኢቢሲ የአፍሪካን ወሬ የሚያወራ ነው የሚሆነው። ቢኮዝ ኮንቴነር ተዘጋጅቶለታል። በቂ የሆነ አውድ ተፈጥሯል። ኮንቴንት ለመስራት ቀጣዩ ስራ ሰው ነው። ማሰልጠን፣ ማዘጋጀት፣ ማብቃት ሰው ያስፈልጋል። ያን የናሬሽን ፓወር ለመፍጠር የተጀመረው ስራ ባለፈው አይታችኋል። አሁን በጣም አምሮበታል። ቀሪው ስራ ይሄንን ስራ የሰሩ ብርቱ እጆች ሰው ፈጥረው የኢትዮጵያን ብቻ ሳይሆን በአፍሪካ ሁነኛ ናሬሽን መፍጠሪያ ቱል ይሆናል የሚል ተስፋ ነው ያለው። ስለዚህ ሎ ኢንፎርስመንት ላይ ተቋም ገነባን፣ ኢኮኖሚ ላይ ተቋም ገነባን፣ ስትራክቸር ቀይረን አፍርሰን ሞከርን። በጣም ብዙ ስራ ቢጠይቅም ናሬሽን ላይ ጀመርን። ይሄ ሶስቱ ሲደመር የዲፕሎማሲ ፓወር አቅም ያገኛል። ዲፕሎማሲ ፓወር ሚሊተሪ ፓወር በሌለበት፣ ኢኮኖሚ ፓወር በሌለበት፣ ናሬሽን ፓወር በሌለበት ብቻውን መቆም አይችልም። የነዚህ ጉዳዮች ጥንካሬና ብቃት
ዲፕሎማቲካሊ ኢንፍሉዌንሻል ሀገር እንድንሆን ያስችለናል። ይሄ ሲደመር ነው የወል እውነት በኢንተረስት ላይ፣ በኢንተራክሽን ላይ፣ በተቋም ግንባታ ላይ ፈጥረን ከግሩፕ እውነት ወጥተን ከፋክትና ከሪያሊቲ ዘለን ተሻግረን የወል የሆነ እውነት ስንይዝ የኢትዮጵያን ብልጽግና እናረጋግጣለን። የጋራ እውነት ለመፍጠር የሌላኛውን እውነት ማድመጥ መጀመር አለብን። በሌላኛው ሰው ጫማ መሆን መቻል አለብን። ትናንት በነበረው ሁኔታ የሚቀጥል ምንም ነገር የለም፣ ፈርሷል። እንደ ቅድሙ ለአዲሱ እሳቤ ራስ ማዘጋጀት ያስፈልጋል። ይሄ የወል እውነት መስመር ከያዘና ከተሳካ ቀጣዩ ክሪቲካል ጉዳይ ፈጠራ ነው። ፈጠራ ምንድን ነው? ፈጠራ ችግርን ቀድሞ ባልታየበት እይታና መነጽር መረዳት ነው። ጦርነትም ይምጣ እርዳታና ግዝም አሉም ይምጣ ማንኛውም ፕሮብለም በተለየ ዳይሜንሽን ማየት መቻል ነው። ችግርን ወደ እድል መቀየር ነው። መከራን ወደ መፍትሄ የመለወጥ ሐሳብ የማመንጨት ብቃት ነው። መከራ አለ፣ ችግር አለ፣ ጦርነት አለ፣ ኮሮና አለ። እሱን እንዴት ኦፖርቹኒቲ አድርገን መጠቀም እንችላለን የሚለው ሐሳብ ማመንጫ ቱል ነው።